አለች። የቤት ገበያ ላይ ስትመጡ አንድ የምትሰሟት የካሬ አይነት አለች፣ ኮመን ኤሪያ የምትባል። ብዙ ሰዎች የኮመን ኤሪያውን ስፋት ሲሰሙ ፍቃደኛ አይደሉም ለመክፈል። ወዲያው ቅራኔ ሲያነሱ ታያላችሁ። ለምንድን ነው ለኮመን ኤሪያ የምከፍለው ሲሉ። ይሄ ግን ትክክለኛ የግብይት ውሳኔ ለመወሰን የሚረዳን ባህሪ አይደለም። እውነት ለመናገር ለምንድን ነው ትክክለኛ ባህሪ ያልሆነው? የቤት ገበያ ላይ ስትመጡ፣ በተለይ ደግሞ ሰከንደሪ ማርኬቱ ላይ ስትመጡ አሁን ሶስት አይነት ባህሪ ያላቸው አፓርታማንቶችን የተገነዘባችሁ ትመጣላችሁ። የመጀመሪያው ዋጋቸው በጣም ቀስም እያለ ቢሆን በጊዜ ሂደት ውስጥ እየቀነሰ ያሉ ቤቶች አሉ። በሌላ በኩል ላለፉት ዓመታት ስቴብል ሆነው ብዙ የመቀነስን የመጨመር ማየት ባህሪ የማያሳዩ ቤቶች አሉ። በሶስተኛ ደረጃ ስቲል ዲማንድ የለም በሚባልበት ኢኮኖሚው ጉዳት ውስጥ ነው በሚባልበት ወቅትም ሆኖ ዋጋቸው ጭማሪ እያሳዩ ያሉ የአፓርትመንት አይነቶች አሉ። እንደዚህ አይነት ሶስት አይነት ባህሪ ያላቸው ቤቶች እንዲፈጠሩ የቤት ገበያው ላይ ምክንያት የሆነው ምንድን ነው ከተባለ የኮመን ኤሪያው አገልግሎት ነው፣ ወይም ደግሞ የህንፃው አገልግሎት። ለምንድን ነው ያ የሆነበት ከተባለ ለምሳሌ አንድ ሰው ቤታችሁን ለመከራየት ወይም ደግሞ ለመግዛት ሲመጣ በግንብ የታጠረውን 2 መኝታውን ወይም ደግሞ 3 መኝታውን አይቶ አይደለም ወደ ውሳኔ የሚመጣው። አንዱ የግብይት ውሳኔው ላይ ተጽዕኖ የሚያደርግበት ምንድን ነው ከተባለ የህንፃው አገልግሎት ወይም ነው ኮመን ኤሪያው ነው። የኮመን ኤሪያው አገልግሎት ለነዋሪ የሚሰጠው ከፍተኛ በሆነ ቁጥር ለምሳሌ ጂም፣ ስፓ፣ ሳሙና፣ ቴራስ፣ ቋሚ የሆነ የመኪና ማቆሚያዎች፣ የከርሰ ምድር ውሃ፣ የስብሰባ አዳራሾች፣ ኮመን የሆኑ ቴራሱ ላይ ኪችኖች ያላቸው ህንፃዎች አሁን ባለው ገበያ በጣም ከፍተኛ የሆነ ተፈላጊነት አላቸው። ተፈላጊነት አላቸው ማለት ምን አይነት ባህሪ ያለው? ቶሎ ይከራያሉ፣ ቶሎ ይሸጣሉ አይደል? ነገር ግን የህንፃው አገልግሎት ብዙ አገልግሎት የሌላቸው ህንፃዎች በአሁኑ ሰዓት እንኳን ተፈላጊነት ሊኖራቸው ምርጫ ናቸው። ምርጫ ሆኑ ማለት ምን አይነት ባህሪ ይኖራቸዋል? ስትፈልጉ ነው የምትገዟቸው፣ ወይም ደግሞ ሲቀንሱ ነው የምትገዟቸው። እንደዚህ አይነት ባህሪ ነው ያላቸው። ስለዚህ እነዚህ ልሙጥ የሆኑ ህንፃዎች ለእናንተ ምን አይነት ባህሪ ይፈጥሩባቸዋል? አገልግሎታቸው በጣም ውሱን የሆኑ የኢንቨስትመንት ሪስካቸው በጣም ከፍተኛ ነው። በዛ ምክንያት ብዙ ሰው ሊገዛቸው ወይም ደግሞ እነዚያ ቤቶች ላይ ኢንትረስት ሊያሳድርባቸው አይችልም። ስለዚህ ኮመን ኤሪያ የእናንተን ቤት ዋጋውን ከፍተኛ ለማድረግ ትልቅ ሚና ይጫወታል። የቤት ገበያው ላይ ምን አይነት ሚና ከተባለ 3 አይነት የኢንቨስትመንት ሪስኮች አሉ እንደምታውቁት። የመጀመሪያው ቤቱን ይዛችሁ የመቆየት ሪስካችሁን ይቀንስላችኋል። ለምሳሌ ቤት ቶሎ የመሸጥ ፍላጎት የላችሁም፣ ለ5 ዓመት ለ6 ዓመት ይዛችሁት ቤቱን መቆየት የምትፈልጉ ከሆነ ብዙም ተጽዕኖ አይመጣባችሁም ይህንን ቤት በመግዛታችሁ። ምክንያት ከተባለ ቤቶቹ ክፍት ሆኖ የመቀመጥ ዕድላቸው በጣም ዝቅተኛ ነው። ወዲያ ተከራይ ታገኛላቸው። ምክንያቱም ምን ብያቸዋለሁ፣ አገልግሎቱ ከፍተኛ ስለሆነ የህንፃው ብዙ ሰው ዲማንድ አለው ለመከራየትም እነዛን ቤቶችን ለመግዛት። ስለዚህ ገበያ ላይ ባወጣችሁት በአጭር ጊዜ ውስጥ ተከራይ ታገኛላችሁ። ክፍት ሆኖ የመቀመጥ ዕድላቸው በጣም ዝቅተኛ። ስለዚህ ከኪሳቸው አውጥታችሁ እነዛን ቤቶች የማስተዳደር ዕድሉ እየቀነሰ ይመጣል። ራሳቸው የሸፈኑ ረዥም ጊዜ ይዘዋቸው ይቀመጣሉ። በሌላ በኩል ለመሸጥ ብትፈልጉ ቅድም እንዳልኳችሁ ከፍተኛ የሆነ ዲማንድ አለ። በአሁኑ ሰዓት ከፍተኛ የሆነ ዲማንድ አለ። ኮመን ኤሪያቸው በጣም ትክክለኛ አገልግሎት እየሰጡ ያሉ ባላቸው የስፋት ልክ አገልግሎታቸው ጥሩ የሆኑ ኮመን ኤሪያ ያላቸው አፓርታማ ቤቶች ከፍተኛ የሆነ ዲማንድ አላቸው። ስለዚህ ምን አለ ማለት ነው? ዲማንዱ አለ። ሰው ሊገዛቸውም ሊከራያቸውም ይፈልጋል። ስለዚህ በአጭር ጊዜ ውስጥ በጥሩ ዋጋ መሸጥ የሚችሉበትን እድሉን ይፈጥርላቸዋል። ልሙጥ ከሆኑ ግን አስቸጋሪ ነው። በአሁኑ ሰዓት እየቀነሱ ያሉ ቤቶች አብዛኞቹ ልሙጥ የሆነ ህንፃዎች ላይ ያሉ ናቸው። የኮመን ኤሪያቸው በሌላ ቋንቋ ኮመን ኤሪያቸው ብዙም አገልግሎት የማይሰጥ ካለው ስፋት አንጻር ብዙም ይሄ ነው የምትሉት አገልግሎት ኑሯችሁን ምቹ ሊያደርግላችሁ ቀላል ሊያደርግላችሁ የሚችል ምንም አይነት አገልግሎት የማይሰጥ ኮመን ኤሪያ ከሆነ ብዙ ዲማንድ የለውም። ስለዚህ ዋናው ጥያቄ ስለ ኮመን ኤሪያ ሰዎች ኮመን ኤሪያው ይህን ያህል ስፋት ነው ሲሉ ዋናው ልናነሳው የሚገባው ጥያቄ ይህን ለምንድን ነው ኮመን ኤሪያ እኔ ለኮመን ኤሪያ የምከፍለው? ለኮመን ኤሪያ መክፈል አልፈልግም። ቤቱ ያረፈበትን ብቻ ነው ልከፍል የምፈልገው ወይም መግዛት የምፈልገው። ይህንን አይነት ውሳኔ ከመወሰናችን በፊት ኮመን ኤሪያ ለነገረን ሰው ወይም ደግሞ ኮመን ኤሪያው ላይ ልናነሳው የሚገባው ጥያቄ ምንድን ነው? በተጠቀሰው የኮመን ኤሪያ ምን አይነት አገልግሎቶችን አገኛለሁ የሚለውን ጥያቄ ነው።
የምታገኙት አገልግሎት በኮመን ኤሪያው ኑሯችሁን ቀላል ሊያደርግላችሁ ከእናንተም አልፎ ኢንቨስትመንቶቻችሁን የተሻለ ዋስትና ሊሰጧችሁ ሪስካችሁን ሊቀንሱላችሁ ከቻለ ኮመን ኤሪያው ወጪ አይደለም። እውነት ለመናገር ወጪ አይደለም፣ የኢንቨስትመንት ዋስትናችሁ ነው። ነገር ግን ኮመን ኤሪያው ከሚሰጠው አገልግሎት አንጻር ሲታይ እምብዛም ሆኖ ከተገኘ ያ ኮመን ኤሪያ ምንድነው ወጪ ነው። እሱ ላይ ነው ለምንድነው የምከፍለው ለዚህ ይህን ያህል ኮመን ኤሪያ ብለን ልናነሳ የሚገባው ጥያቄ። ለምሳሌ በአሁኑ ሰዓት ብዙ ገስት ሃውሶች፣ ብዙ ሆቴሎች ወደ አፓርትመንት እየተቀየሩ ነው ያሉት። ሰዎች ሽንሽን ካርታ እያወጡላቸው ገበያ ላይ እያወጧቸው ነው ያሉት። እነሱ ለአፓርትመንት ብለው ስላልገነቧቸው ለመኖር የሚያስፈልጓቸውን ነገሮች ለመከወን እነዚህ ህንፃዎች ላይ ብዙ ጊዜ ይከብዳል። ለምሳሌ ብዙዎቹን ካያቸዋቸው ከሆቴል የተቀየሩ ወይም ነው ከገስት ሃውስ የተቀየሩ ገስት ሃውስ ብሎ የገነቧቸውና ወደ አፓርትመንት ሲያመጧቸው ብዙ ጊዜ የህንፃው አገልግሎት በጣም ውስን ነው። ኮመን ኤሪያው ግን በጣም ትልቅ ነው። ከ50 በላይ ኮመን ኤሪያ የሆንና ነገር ግን እንኳን አይደለም ጂም፣ ስፓ፣ ሳሙና፣ መዋኛ ገንዳ ሊኖሯቸው አሳይን የሆነ ፓርኪንግ እንኳን የላቸውም። አብዛኞቹ ህንፃዎች 100 ካሬ ያላቸው አውቃለሁኝ። 100 ካሬ ይሆናሉ፣ ነገር ግን አሳይን የሆነ ፓርኪንግ የላቸውም። ህንፃው የሚሰጠው አገልግሎት ቲፒካል ነው። በቃ ሊፍት አለው፣ ጄኔሬተር አለው። ከዛ በዘለለ ምንም አይነት ነገር የለም። እነዚህ አይነት ካሬዎች ላይ ጥያቄ ልናነሳ ይገባል። ከዛ በዘለለ ግን ህንፃው ወይም ደግሞ ካሬው የተጠቀሰው የኮመን ኤሪያ ካሬ የሚሰጠን አገልግሎት ጥሩ ሆኖ ከተገኘ ዳስ የቤታችሁን ዋጋ ከፍተኛ የሚያደርግላችሁ እሱ ነው። ስለዚህ ኮመን ኤሪያ ጠቃሚ ነው። ኢንቨስትመንታችሁን የተሻለ ዋስትና ይሰጣችኋል ለኢንቨስትመንቶቻችሁ። ነገር ግን ጥያቄም ደግሞ መነሳት አለበት። ቅድም ያልኳቸው አይነት ጥያቄዎች ለዛ ጥያቄ አጥጋቢ መልስ እስካገኘን ድረስ ለኮመን ኤሪያ ተብሎ የምትፈልጉትን ጥሩ ቤቶችን ከመግዛት ወደኋላ ማለት አያስፈልግም። አመሰግናለሁ። እግዚአብሔር ይስጥልኝ። ቻው።